ከሰላሌ እሺ ከዚህ ፊት መስክሬ ነበር። አራ ስለ አረቄ አሃ አገሩ የጠንቋይ አገር የመተተኛ በጣም ቁጣን የቀሰቀሰ ብዙዎችን ያሳዘነ ሆኖ አግኝተናል። በፓስተር ሄኖክ ግርማ ላይ የህግ ምርመራ እንዲደረግ መጠየቁን የሚገልጽ መረጃ ወጥቷል። ሰላሌ የጠንቋይ አገር ሚል ቃል በቃል በዚህ መልኩ እንግዲህ ቪዲዮ ተለቆ የታየው በተለይ በዚህ ጉዳይ ላይ ለመጀመሪያ ጊዜ ጉዳዩን በህግ መታየት አለበት፣ ይሄ ጉዳይ ከባድ ነው ብሎ እንቅስቃሴ ያደረገው ጋዜጠኛ ውብሸት ታዬ ነው። ፌን ነው ከሰላሌ አገሩ የጠንቋይ አገር የመተተኛ በዚህ ደረጃ አፉን ሞልቶ ሃይማኖት አስተምራለሁ የሚል ሰው ሰላሌን እንደዚህ የሚያጥላላበት እንደዚህ የሚያንቋሽሽበት እንደዚህ የሚያዋርድበት ሁኔታ ይኖራል ብዬ አስቤ አለኝ አላውቅም። በተሞላበት ሁኔታ ሰላሌን የሚያክል ሀገር የጠንቋይ ሀገር የመተተኛ ሀገር ነው ሀገሩ ነው የሚለው የበለጠ ቁጣ የሚቀሰቅስ አይነት መልእክትም እንደገና በዚሁ በእነሱ የቴሌቪዥን እንትን ላይ አድርጎ ተመልክቻለሁ። እጅግ አስነዋሪ ነው። ትክክል አይደለም። የእነ አቡነ ጴጥሮስ ሀገር እኮ ነው። እምነቱ እንግዲህ ክርስትና ከሆነ ወንጌልን ከሆነ እየሰበከ ያለው ወንጀልን ካልሆነ ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ ያላችሁ ወቅታዊ ጉዳዮችን በትኩሱ እንደምናቀርብ ታውቃላችሁ። ዛሬም እንግዲህ መነጋገሪያ የሆነው ፓስተር ሄኖክ ግርማ ወይንም ነብይ ሄኖክ ግርማ በሰላሌ ህዝብ ላይ በመልካሟ በውቧ ሰላሌ ህዝብ ላይ ያልተገባ ንግግር በሚያመልክበት ወይንም እሱ በሚመራበት ቤተክርስቲያን ውስጥ የተላለፈ አንድ ፕሮግራም ከተላለፈ በኋላ በዚህ ጉዳይ ላይ በጣም ቁጣን የቀሰቀሰ ብዙዎችን ያሳዘነ ሆኖ አግኝተነዋል። ሶሻል ሚዲያ ላይ እንዳያችሁት ነብይ ሄኖክን በተመለከተ የተለያዩ መረጃዎች እየወጡ ነው። እንግዲህ ከነዚህ መረጃዎች መሃል እንግዲህ በጣም ሶሻል ሚዲያ ላይ ጎልቶ ከታየው እንግዲህ የሰሜን ሸዋ ኮሚኒኬሽን ቢሮ መግለጫ አውጥቷል። ፓስተር ሄኖክ ግርማ ሰላሌ ላይ በፓስተር ሄኖክ ግርማ ላይ የህግ ምርመራ እንዲደረግ መጠየቁን የሚገልጽ መረጃ ወጥቷል። እሱን ወደ ኋላ ወደ እናንተ እናቀርባለን። ይሁንና እንግዲህ ጉዳዩ ነብይ ሄኖክ በሚያመልክበት ወይንም እሱ በሚመራበት ቤተክርስቲያን ውስጥ አንድ የምስክርነት ፕሮግራም እየተደረገ ነበረ። በዛ ምስክርነት ፕሮግራም ላይ አንድ ሴት ወጥተው ይመሰክራሉ። ኬት ኖት ይላቸዋል። ቪዲዮን ትንሽ አስገብተን ለማሳየት እንሞክራለን። ከሰላሌ እንደመጡ ያለባቸውን ችግር ይናገራሉ። ይሁንና ሰላሌ የጠንቋይ ሀገር ሚል ቃል በቃል በዚህ መልኩ እንግዲህ ቪዲዮ ተለቆ የታየው ይሄ ንግግር በጣም ብዙዎችን አስቆጥቷል። በተለይ በዚህ ጉዳይ ላይ ለመጀመሪያ ጊዜ ጉዳዩን በህግ መታየት አለበት፣ ይሄ ጉዳይ ከባድ ነው ብሎ እንቅስቃሴ ያደረገው ጋዜጠኛ ውብሸት ታዬ ነው። ጋዜጠኛ ውብሸት ታዬን በዚህ ጉዳይ ለመጠየቅ ስልክ አልሆንልና ጠቅላላ መረጃውን ወደ እናንተ እናቀርባለን። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ሻሎም። እንግዲህ ሀሌታ ሚዲያ ተመልካቾቻችን በዚህ ጉዳይ ላይ ጠለቅ ያለ መረጃውን ለእናንተ እናቀርባለን። ነብይ ሄኖክ እንግዲህ ሩዋንዳ አካባቢ ያለች ድልድዩ አካባቢ ያለች ቤተ እምነት ናት። እቺ በወንጌላውያን ቤተክርስቲያን ውስጥ የምትታወቅ ቤተክርስቲያን በተለይ መድረካቸው ላይ እንደምታዩት በመብራት በተንቆጠቀጡ መልኩ በነብይ ሄኖክ ቃል እግዚአብሔርና በተለይ ደግሞ ወጣቶችን ወይ ሌላ ማህበረሰቡን ያዝ የሚያደርግ በአይነቷ ለየት ባለ አቀራረብ አንዳንዱም ጥያቄ እያስነሳ ያለበት አምልኮ ስርዓት የሚደረግበት ቤተ እምነት ነው። በዚህ ቤተ እምነት ውስጥ እንግዲህ የተለያዩ ፕሮግራሞች በተለይ በሶሻል ሚዲያ ራሱ ነብይ ሄኖክ በሚመራው ኦፊሻል ፔጅ ላይ በዚህ ጉዳይ ላይ መረጃዎች ይወጣሉ፣ እኛም እናያለን። ይሁንና በሰላሌ ህዝብ ላይ የተናገረው በጣም ብዙዎችን ያሳዘነና ያስቆጣውን ቪዲዮ አንድ ተመልክተን እንምጣ። ከሰላሌ እሺ ከዚህ ፊት መስክሬ ነበር። አራ ስለ አረቄ አሃ አገሩ የጠንቋይ አገር የመተተኛ በዚህ ደረጃ አፉን ሞልቶ ሃይማኖት አስተምራለሁ የሚል ሰው ሰላሌን እንደዚህ የሚያጥላላበት እንደዚህ የሚያንቋሽሽበት እንደዚህ የሚያዋርድበት ሁኔታ ይኖራል ብዬ አስቤ አለኝ አላውቅም። ምክንያቱም ሰላሌ የአድዋ ጀግኖች ሀገር ነው። ሰላሌ ሶማሊያ ኢትዮጵያን ስትወር እምቢ ብሎ የተነሳ ህዝብ ሀገር ነው። በሁሉም ጊዜ የኢትዮጵያዊነት ልኩን ለማስጠበቅ ከሌሎቹ የሀገራችን ልጆች ጋር ሆኖ የተዋደቀ ነው።
በአድዋ ተራሮች ውስጥ አጥንቱ ተከስክሷል፣ ደሙ ፈሷል፣ ብዙ ነገር ሆኗል። ይህንን በተመለከተ እዚህ ድረስ የተመጣበትን መንፈራገጥ፣ እዚህ ድረስ የተመጣበትን ማንቋሸሽ፣ ማህበረሰብን በማነወር ሀገርን የማፍረስ ደባ የፌዴራል ፖሊስን ጨምሮ ሌሎች የህግ አካላት ምላሽ ይሰጡበታል ብዬ ተስፋ አደርጋለሁ። ቪዲዮውን እንደተመለከታችሁት ነው። ጋዜጠኛው ውብሸትን ለማግኘት ጥረት እናደርጋለን። ሰላም ጤና ይስጥልኝ። ሃሌታ ሚዲያ እንግዲህ በዚህ ቅድም በጀመርኩላችሁ ጉዳይ በነብይ ሄኖክ ግርማ ወይንም በፓስተር ሄኖክ ግርማ ጉዳይ ላይ ጉዳዩን በሰላሌ ህዝብ ላይ የተናገረው እጅግ አሳዛኝ በሆነ ጉዳይ ብዙዎቹን ባስቀጣው ጉዳይ ላይ መጀመሪያውኑ ቪዲዮውን ለአደባባይ ያቀረበው ጋዜጠኛ ውብሸት ታዬ መስመር ላይ ይገኛል። ጋዜጠኛ ውብሸት ታዬ በተጣበበ ጊዜው ሀሳቡን ለመስጠት ከሃሌታ ሚዲያ ጋር ስለሚቆይ ቅድሚያ እያመሰገንኩ። ሰላም ውብዬ፣ እንዴት ነህ? አለሁ ይመስገን። ተሼ እንዴት ነህ? ሁሉ ነገር መልካም? ሁሉ መልካም ነው ይመስገነው። እንግዲህ የሰብአዊ መብት ተሟጋች ጋዜጠኛ ውብሸት ታዬ ደራሲ፣ በዚህ ጉዳይ ላይ አንተ በተለይ የነብይ ሄኖክ ቪዲዮ ከተለቀቀ በኋላ ቆረጥ አድርገህ ይሄ ነገር በህግ መታየት አለበት፣ ይህንን ጉዳይ እስከ ጥግ ሳላደርሰው እንቅልፍ አልወሰደኝም ብላል። እንደው እንዴት አየው ቪዲዮውን? መጀመሪያ ሲጀመር እንዴት ተስገጠመ? እንግዲህ ይህንን ቪዲዮ ተመለከትኩኝ፣ ሰዎች ልኮልኝ በአጋጣሚ አየሁት ማለት ነው። እና እጅግ በጣም አጸያፊ በሆነ ነውረኝነት በተሞላበት ንቀትና ጥላቻ በደንብ በሚያንጸባርቅ ሁኔታ ማህበረሰብን በጅምላ ነው ፈርጆ ነውረኝነት በተሞላበት ሁኔታ ሰላሌን የሚያክል ሀገር የጠንቋይ ሀገር፣ የመተተኛ ሀገር ነው ሀገሩ ነው የሚለው። ይሄ እጅግ በጣም አሰቃቂ አስነዋሪ ነገር ነው። አሁን ከጥቂት ደቂቃዎች በፊት ይቅር ያላችሁ ካላችሁ ይቅርታላችሁ እችላለሁ ምናምን የሚል አይነት የበለጠ ቁጣ የሚቀሰቅስ አይነት መልእክትም እንደገና በዚሁ በእነሱ የቴሌቪዥን እንትን ላይ አድርጎ ተመልክቻለሁ። እና የሆነው ነገር እጅግ አስነዋሪ ነው። ትክክል አይደለም። ሰላሌ እንደሚታወቀው ሁሉም ስልክ እንደገብቶብኝ ነው። ሰላሌ እንደሚታወቀው የተለያዩ እምነቶች አሉበት፣ የተለያዩ ቋንቋ የሚናገሩ የኢትዮጵያ ልጆች ያሉበት ሀገር ነው። የእነ አቡነ ጴጥሮስ ሀገር እኮ ነው። አንዳንድ ባንዳዎች እኮ ሊረ የተሰፈረላቸው ለጣሊያን ኢትዮጵያን ሲያስማሙ እንኳን አይደለም ሰው ምድሯ ብትቀበል የተወገዘች ትሁን ብለው አውግዘው በመትረየስ ጥይት ተቀጥቅጠው የሞቱባት ሀገር ነች። የኢትዮጵያዊነት ልክ ነች ሰላሌ። እና ብዙ ነገሮች አሉ። እኔ መቼስ ሰላሌ ስለሆነ ወይም ስለሆነ አይደለም፣ በአጠቃላይ ግን የተነሳው ነገር በጣም አስነዋሪ። ከህግ አግባብ እንመልከተው። እንኳን አይደለም ሀገርን የሚያክል ነገር የግለሰቦችን የመልካም ክብርና ስም የመጠበቅ መብትን አስመልክቶ እንደው የህገ መንግስቱን አንቀጽ 4 እሺ ውቤ ካቆምክበት እንቀጥልና ሀሳብን ግለጽልኝ። እንግዲህ ከዚሁ ጋር በተያያዘ የተለያዩ ስልኮች እየገቡ ስለነበረ ነው። ስለዚህ ይሄ ጉዳይ እውነት ለመናገር አንድ ሰው እንግዲህ ሃይማኖታዊ ትምህርት ነው ማስተምረው የሚል ከሆነ ያስተላለፈው መልእክት ሃይማኖታዊ አይደለም። እምነቱ እንግዲህ ክርስትና ከሆነ ወንጌልን ከሆነ እየሰበከ ያለው ወንጀልን ካልሆነ እምነቱን ማስተማር ነው። የወንጌል ስርዓቶች ይታወቃሉ፣ አስተምሮቶች ይታወቃሉ። ከዛ አልፎ እንግዲህ አንድን ህዝብ አንድን ሀገር በጅምላ ነው በዛ አሰቃቂና አጸያፊ በሆነ ሁኔታ የሚያጠፋው። እኔ ቀደም ሲል ለመጥቀስ የሞከርኩት የህገ መንግስቱ አንቀጽ 24 የክብርና የመልካም ስም መብት መጠበቅን አስመልክቶ ማንኛውም ሰው ሰብአዊ ክብሩና መልካም ስሙ የመከበር መብት አለ ይላል። ለግለሰብ እንኳን ማለት የግለሰቦች መብት እንኳን በዛ ደረጃ ነው የሚጠበቀው። በወንጀል እንኳን የተጠረጠረ ሰው የተያዘው ሰው መልካም ስሙ ይጠበቃል፣ ክብሩ ተጠብቆለት ነው በልኩ ነው የሚሆነው። እና ሀገርን በዚህ ደረጃ ያደረገበት ነገር በነገራችን ላይ በአጋጣሚ የሆነ አይደለም፣ የአፍ ወለምታ አይደለም። ከሰላሌ ነው የመጣሁት ትላለች፣ በቁጥጥር ስር ውላለች። እሷ በአሁኑ ሰዓት ምናልባት ዛሬ ከሰዓት ወደ ፌዴራል ትመጣለች ብዬ እጠብቃለሁ። ምክንያቱም ተጨማሪ ምርመራ የሚያስፈልጋቸው ነገሮች ያሉ ይመስለኛል። ሰላሌ ብሎ የጠንቋይ ሀገር ነው የምን ሀገር ነው በሚል የትልቆቹን ሀገር ነው የሚያነሳው። የኢትዮጵያዊነት ልክ የኢትዮጵያዊነት መሰረት ነው ብለን ነው እኛ የምናምነው። እንደና አቡነ ጴጥሮስ ቀደም ሲል እንዳነሳሁት የነ ጄኔራል ታደሰ ብሩ ሀገር ነው። ሌላም ሺህ ነገሮችን ማንሳት እንችላለን። ሰላሌ ኢትዮጵያ ተረካሽ ስትለው ከዳር ዳር ነቅሎ የሚነቃነቅ ነው ሀገር ነው የሀገር መነሻ ነው ብለን ነው የምናምነው። እና ኢሞራላዊ በሆነ ሃይማኖታዊ በሆነ ከስነ ምግባርም ከግብረ ገብም ከሃይማኖትም ከህግ ስርዓትም ባፈነገጠ መልኩ ነው ይሄ የተደረገው። እና እኛ የምንፈልገው የህግ የበላይነት መረጋገጥ አለበት፣ ፍትህ መበየን አለበት። ቀደም ሲል እንግዲህ ሰሞኑን ተመልክተህ ከሆነ የተወሰኑ ወጣት ቲክቶከሮች
ተገቢ ያልሆነ ከማህበረሰባችን አኗኗር ይትባህሎች አለባበሶች ጋር ተቃራኒ ነገር ነው ያደረጉት። ለትውልዱ ተምሳሌትነቱ መጥፎ ነው በሚል ተመክረው ወጥቷል። ጥሩ ነው። አሁን ከዛ በኋላ ስንመለከት ምናልባት ትግራይ አካባቢ ከተከሰተው የወገኖቻችን ረሃብ ጋር በተያያዘ እንደዚህ ድጋፍ ሲያሰባስቡ ይታያል። እኛም በርቱ እያለ እኔ ራሴ ሼር አድርጊያቸዋለሁ እነዚህ ልጆች ማለት ነው፣ እነዛ ወጣቶች ማለት ነው። ይሄ እንግዲህ የእምነት ተቋም ከፍቶ በስሩ በጣም ብዙ ተከታዮች ኖሮት አንዴ አሜሪካ፣ አንዴ እንግሊዝ፣ አንዴ ምን እየተመላለሰ የሚያድ ብዙ ተከታይ ያለው ሰው በታሰበ በተጠና ሁኔታ ነው ይሄን ንግግር ያደረገው። በጣም ሶሪ ምናልባት ስሜታዊ ከሆንኩኝ፣ ግን ጥላቻው፣ ንቀቱ፣ ድፍረቱ እዛ ላይ ይንጸባረቃል። ይሄም ብቻ አይደለም። አሁን ከጥቂት ደቂቃዎች በፊት በማህበራዊ ትስስር ገጽ አላቸው እንዲሁም የቴሌቪዥን ጣቢያ ያላቸው የሰጠውን መግለጫ ተመልክቻለሁኝ። ከአውድ ውጭ ነው ይላል። ምንም ከአውድ ውጭ የለውም። ሰላሌ ላይ ነው እንደዛ ያደረገው። ሁለተኛ ከፍቷችሁ ከሆነ በቃ ይቅርታ ምናምን አይነት ነገር ይቅርታ የማይመስል ክርስቲያናዊ የይቅርታ አጠያየቅ ነገር እንደዚህም አይደለም። በመሰረቱ ክርስትና ቀኝን ሲመታ ግራህን ስጥ ነው። ምንህን ለሚወስድብህ ጨምረህ አድርግለት ነው። ትህትናን፣ ፍቅርን ዝቅ ማለትን ነው እንጂ አይ ከፍቶ ከሆነ ይቅርታ ምናምን አይነት ነገር ያልኩትን ብያለሁ የሚመስል ነገር ነው። እዚህ ሁሉ ነገር ውስጥ መግባት በጣም አስቸጋሪ ነገር ነው። ነገር ግን እንደ ማህበረሰብ እየተከባበርን፣ እየተሳሰብን፣ እየተሳሰርን we are interconnected ከምን ጊዜውም በላይ ኢትዮጵያውያን እና እየተጋገዘ የምንኖርበት ነው እንጂ የሆነ ቦታ ላይ መምህራንን በሚል ሰበብ ተወጥቶ የሚከፋፍሉን ነገሮች ቅሬታ እንዲፈጥር የሚያደርግ ነገር አሁን ከትናንትና ጀምሮ ሰላሌ በጣም ነው ሰላሌ ብቻ መስሎኝ ነበር። እኔ ከተለያዩ የሀገራችን አካባቢዎች አሁን እንደውም ከውጭ ሁሉ የተደወለኝ ምንም እንደዛ አይነት እንትን የሌላቸው ማለት የዛ አካባቢ ያልተወለዱ ሰዎች ሁሉ ትክክል ስላልሆነ የወረኝነት ስለሆነ፣ በሌላ በኩል ደግሞ እኔ ወንጌላውያንን ፕሮቴስታንት እምነት ተከታዮችን አውቃለሁ። ድሮ ከልጅነት ጀምሮ አውቃለሁኝ። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ በጣም ትህትናቸው፣ ስርዓታቸው ሽቶ የሚል የሚያስተምሩት እንትን ራሱ ለዛ ሁሉ ነገሩ ምንም እንኳን እምነት ተከታዮች ባልነው ደስ ብሎን እያከበርናቸው መዝሙሮቹን ስንሰማ እኮ ደስ ይላል፣ እናዳምጣለን ምናምን እንዳለና ከቅርብ ጊዜ ወዲህ እጅግ አደገኛ የሆኑ መልእክቶች፣ ከፋፋይ የሆኑ መልእክቶች በታሰበበት መንገድ በሚመስል ይህንን የሚበይነው ህግ ነው አይደለ? ታስቦ ታልሞ የተደረገ ነው የሚለው ህግ ነው የሚበይነው። ነገር ግን በሚመስል መንገድ ሲሰራጩ እንመለከታለን። ህግ የበላይነት መረጋገጥ መቻል አለበት። ይሄ ደግሞ ይሆናል ብዬ አስባለሁ። ይህ ካልሆነ ሰዎች የህግ የበላይነትን ለማረጋገጥ በእጃቸው ፍትህን ለማግኘት እንዲሄዱ ይገደዳል። ይሄ ደግሞ ትክክል አይደለም፣ ትክክል ነው ብዬ አላምንም። ህግ አለ። አሁን ለምሳሌ የኢትዮጵያ ፌዴራል ፖሊስ የቱ ጋር እንደደረሰ እናውቃለን። በጣም ኢንፎርሜሽን ቴክኖሎጂዎችን በመጠቀም ምን በማለት ጭምር ሌሎችም ከቴክኖሎጂ ጋር በጣም እየተሄደ ነው ያለውና መረጋገጥ ግን አለበት። እየጠበቅን ያለ ነው። በአሁኑ ሰዓት ሀገር ውስጥ እንዳልሆነ እናውቃለን። የቱ ጋር እንዳለ፣ የት መኝታ ቤት እያደረ እንዳለ፣ የት እንደሚወጣ እንደሚገባ ሙሉ መረጃው አለኝ። አሁን ለምሳሌ ለምን የማይመጣ ከሆነ እዛው አካባቢ ባሉ የህግ ባለሙያዎች ክሳችንን እንመሰርታለን። ምክንያቱም ህዝብ ነው እየተዋረደ ያለ፣ የኢትዮጵያ ልጆች ናቸው እዚህ ጋር እየነወሩ ያሉት እና የዝም ብሎ የሚታይ ነገር አይደለም። ደግሞ የታላላቆቹ ሀገር የኢትዮጵያውያን ሀገር የትኛውም ቦታ በነገራችን ላይ አሁን የሰላሌ ስለተነሳ ከዚህ ጋር በማያያዝ ከማናቀው አስተሳሰብ ከማናቀው እውነታ ውጪ ስለተነገረ ያሳደገን ማህበረሰብ ስለሆነ ያደግንበት የበቀልንበት ስለሆነ የማናቀውን ነገር ስላመጣ ኖ ይህንንማ ተወልጄ እስካድርገሽ 50 ዓመት ሞልቶኛል የማራቀው ነገር ነው። ሰላሌ መልካሞች ሀገር ነው፣ ከሰዎች ጋር የሚኖርበት ሀገር ነው እና ደግሞ በእምነትም እንሂድ የሚባል ከሆነ የኦርቶዶክስም፣ የፕሮቴስታንትም፣ የሙስሊሞችም፣ የካቶሊክም፣ የዋቄ ፈታም ሁሉም በፍቅርና በሰላም ተደጋግፈው የሚኖሩበት ሀገር እንጂ የደንቡ ሀገር አለ። ከየት እንዳመጣው ለምን ያን ማለት እንዳስፈለገ እነዚህ ነገሮች እንግዲህ በፍርድ አደባባይ እናረጋግጣቸዋለን ብዬ አስባለሁ። መልካም እንግዲህ የጉዳዩን በመጀመሪያ ጊዜ በደንብ ጉዳዩን ያስከው አንተ ነህ። ማለትም ያው ሀገር ላይ የሚያመጣው የራሱ ደግሞ ሌላ ኢምፓክት አለው። በምጥ ውስጥ በችግር ውስጥ ያለች ሀገር ደግሞ ሌላ ችግር እንዳይመጣ ብለህ በጥንቃቄ ነገሮችን ስለምታይ እንደሆነ አውቃለሁ። እንደው ጉዳዮችን ወዴት አካባቢ ያደርሳቸዋል ማለት እንችላለን? አዎ እንግዲህ ይሄ ነገር ያው ዞሮ እንዳልኩት እኛ በህግ ነው፣ ከህግ በላይ መሆን ትክክልም አይደለም። ይሄ ሲባል አንደኛ ነገር በአግባቡ የጉዳዩ መመርመር ያለበት ፖሊስ መርምሮ ፈትሾ አጥንቶ ምንድነው ዓላማው፣ እንዴት እንደዚህ አይነት ነገሮች ሲደረጉ ቻሉ፣ ከአውድ ውጭ ሄዶ የማያስፈልግ ነገሮች ለምን ተገባ የሚለውን እንግዲህ ምርመራዎች እየተካሄዱ ነው ያሉት። ያንን ይችላል። ዞሮ ግን ፍትህ ይበየናል ከስር ጀምሮ። ያለበለዚያ ምንድን ነው የሚሆነው?
ለምሳሌ ተይዛለች እዛ አብራ የነበረችው የተያዘችበት ዋነኛ ምክንያት ምንድነው? እሱ ከየት ነው የመጣችው ይላታል። ከሰላሌ አለች። ሰላሌ ጠንቋይ ሀገር ምናምን ብሎ ሲቀጥል አዎ ትላለች። ይሄ እጅግ በጣም አደገኛ መናበብ እንዳለ የሚያሳይ ነገር ነው። ምክንያቱም ሰላሌን የሚያሰው እንደዛ አሉ እኮ በየቦታው እንደዚህ ምዳ ጠንቋይ የሚባል እገልጻለሁ እንደዚህ አውቃለሁ የሚባል 4-5 ሰው እዛም ይኖራል። ነገር ግን ሰላሌን ስናገር ነው ሲባል አዎ ካለ አንድ ሰው አጀንዳ አለ ማለት ነው። የታሰበበት ነገር አለ ማለት ነው። እንዲመጣ የሚፈለግ ነገር አለ፣ እንዲፈጠር የተፈለገ ስሜት አለ ማለት ነው። ይሄን ንግግር የተደረገበትን ቀን እናውቀዋለን። ታህሳስ መጀመሪያ አካባቢ ነው። ከዛ በኋላ ወደ ውጭ እንዲወጣ የተደረገው ሰው ውጭ ከወጣ በኋላ ይሄ ነገር እንዲጸባረቅ ተደርጓል። ስለዚህ የተጠና የተናበበ ነገር ያለ ይመስላል። ይሄንን እንከታተላለን ለማለት ያክል ነው እንደ ዜጋ እንደ ሰው እና የሚያስፈልጉ መረጃዎችን ደግሞ ለሚመለከተው የህግ አካል የማቅረብ ጉዳይ ነው። እኛ የሰላሌንም ታሪክ በነገራችን ላይ እኔ ዛሬ አንዱ ያደረኩት ነገር በሄድኩባቸው ተቋማት በሙሉ ፕሪንት አድርጌ ለእያንዳንዱ መቶ ገጽ ሰላሌ ምን እንደሆነ ይታወቅ። አንዳንድ ጊዜ መረጃው ሳይኖር ይቀራል። ምናልባት እኮ አንታርክቲካ ላይ አለችም ሰላሌ ያለችው ኢትዮጵያ ሰማይ ስር ነውና የሰላሌ ልጅ ነው ብያለሁ። የሰላሌ ልጅ ነህ? እኔ ሰላሌ ነኝ። ሰላሌ ልጅ ከሆንክ ሰላሌ በጭፈራው በመልካም ባህል በሁሉ በአየርዋ በሁሉ የምትታወቅ ለአዲስ አበባን ብዙ ሩቅ ያልሆነች ሁሉን የምታስተሳሰር እንዳልከው ሁሉም ሰው የሚኖርባት ነው። እንዲህ ሰላሌን እስቲ ገለጽ አድርጋት ውቤ። ድንገት አለማወቅ በአንድ ነገር እንደው ብገልጸው ጥሩ ነው ብዬ አስባለሁ። እኔ አሁን ለምሳሌ ባደኩበት ቤተሰብ እና ባደኩበት ማህበረሰብ አፋን ኦሮሞንም አማርኛንም እኩል ስለምንናገር ሁለት ቋንቋ መሆኑን አላውቅም ነበር። አንድ ተሞክሮ ላጋራ ብዬ ሁለት ቋንቋ መሆኑን አላውቅም ነበር። አፋን ኦሮሞና አማርኛ ሌላ ቦታ ሄድኩኝ። ከዛ ከፍ ካለ ብዬ ወደ 8 ዓመቴ 9 ዓመቴ ሌላ አካባቢ በአጋጣሚ ሄጄ ስናገር እኔ እንደለመርኩት ስራ ላይ እንደለመርኩት በአፋን ኦሮሞ ስናገር አይ እኔ ኦሮምኛችን እንግዲህ አጋጥመኛል ወይ ደግሞ ነው ወደ በአማርኛ ስናገር አፋን ኦሮሞ የሚናገር ደግሞ አይ አማርኛችን እና ስንት ቋንቋ ነው እየተናገርኩ ያለሁት ወደሚሉ ሄደ። ለካ ሁለት ቋንቋ ነው ማለት ነው። አየህ እኛ እንደዛ ነው ተብሎ ማለትም ሁሉም ብሔረሰቦች ተከባብረው ተዋደው ሁሉ ነገር እኩል መብቱ ተጠብቆ የሚኖርበት ቦታ ነው ለማለት ነው። ፖለቲካል ኮሬክትነስ ተብሎ የሚደረግ አይደለም። እኔ ለምሳሌ ቆላማ አካባቢ ላይ ያለው ክፍል አማርኛ ተናጋሪ ያለበት ነው። ደጋውና ደምሰሰል ደግሞ እንደዚህ አፋን ኦሮሞ ተናጋሪ ያለ እኔ ከዚህ ሄደን ከቆላው ለበጣም ለበርካታ ሰዎች ሚዜ ሆኜ 20-30 የሚሆኑ ልጃገረዶችን አምጥተን አግብተው ዛሬ አፋን ኦሮሞ አማርኛ የሚነገር እዛ ከቆላ ደግሞ እኛ ጋር እየመጡ እንትን እያሉ እንደዚህ ሆነ የኖረ ነው ልልፈል። እምነትም በተመለከተ የሙስሊም ወንድሞቻችን መስጂዶች ሲሰሩ አግዞ ምናምን ብሎ ነው። እንደገና በፕሮቴስታንቱና በኦርቶዶክስ መካከል ምንም እንትን በጣም በፍቅር በሰላም የሚኖር ነው እና እንደዚህ አይነቱን ትልቅ መገለጫ የሆነ የኢትዮጵያን የማያሰላሌ ላይ ነው እና ለምን አስፈለገ እንደዚህ አይነት መራዥ የሆነ ነገር ጥላቻ በተሞላበት ንቀት በተሞላበት ሁኔታ የሆነ ታይትል አድርጎ ማድረጉ ምን አስፈለገ? እኔ በነገራችን ላይ የግለሰቡን ጉዳይ ነው እያልኩ ያለሁት እንጂ ከእምነት ተቋሙ ጋርም ማያይዝ ሞኝ አይደለሁም፣ ትክክልም አይደለም። ምክንያቱም ወንጌላውያንንም ፕሮቴስታንቶችን በደንብ ስለማውቃቸው ስለምወዳቸው ስለማከብራቸው ማለት ነው። መልካም ውብሸት እዚህ ግለሰብ ላይ ያለውን ነገር በዙሪያው አንዳንዴ እንደዛ ነው መታረም አለበት መሆን ያለባቸው ነገሮች እንደዛ ለማለት ነው። ተሼ ሶሪ እንዳልኩት ስሜታዊ ያ እንግዲህ እንዳዲዝ የመጨረሻ ጥያቄ ውብሸት እንግዲህ በራስ ሚዲያም በተደጋጋሚ በየተለያዩ ቤተ እምነት ውስጥ ዛሬ ሰራ እንዳሉን ሰዎች እንዲያውቁ ፈልጋለሁ። በተለያየ ቤተ እምነት ውስጥ ሆነው በኢትዮጵያ ኦርቶዶክስ በሙስሊም ውስጥም ሆነው የግለሰብ ሀሳባቸውን ተደብቀው ተሸሽገው እምነቱን ጥላ አድርገው ያልተገባ ነገር በመንግስት ላይ በህዝብ ላይ ያልተገባ ይናገራሉ። በእርግጥ የሄኖክ ዛሬ አዲስ ሆኖ ሳይሆን በጣም ብዙ የሚናገሩ አሉ። እስቲ ለነሱም በዚሁ አጋጣሚ ደጋጋሚ ፕሮግራም እንደምሰራ ስለማቅ አያይዘ ቤተ እምነት ውስጥ ተሸሽገው የግለሰብ አጀንዳ ይዘው የተላላኪነት አጀንዳ ይዘው የሚንቀሳቀሱትን ብለን ብንለያይ። እኔ በነገራችን ላይ ይህን በተመለከተ በጣም ብዙ በቁጭትና በጣም የሄድኩባቸው ነገሮች አሉ። ለምሳሌ አንድ ሰው አለ እንግዲህ የሆነ ቦታ ተደብቆ የሚያደርግ ይመስለኛል። ሀገር ውስጥ ሀገር ውጭ አይታወቅም። በእስልምና ላይ በነቢዩ ላይ ነቢዩ መሐመድ ተከታዮቻቸው ስለላሁ ዐለይሂ ወሰለም ይሏቸዋል በፈጣሪ ሰላምና እዝነት ውስጣቸው ላይ ይሁን ባለን በሳጭ ላይ እጅግ በጣም ነውረኝነት የተሞላው ንግግር ያስተላልፋል። እዛ መንጋው እየተከተለ በል ምናምን ይላል። ይህንን በተመለከተ እኔ ብዙ ሰርቼበታል። ሄጄ እንደዚሁ ዛሬ ልክ እንዳደረግኩት ያነጋገርኳቸው የእንትን ተቋማት አሉ፣ የህግ ተቋማት አሉ። ይሄ ሰው እንደዚህ ሆኖ እዚህ ተቀምጦ የራሱ ምን ሊኖረው ይችላል፣ ከግለሰቦች ጋር ጉዳይ ሊኖረው ይችላል።
እምነቱ ላይ አነጣጥሮ እስልምና ላይ አነጣጥሮ እንዴት በዚህ ደረጃ እያደረገ በአንድ ሰንደቅ ዓላማ ስር እንኖራለን በሚል ማለት እና ያው ምርመራዎች ፍተሻዎች ምናምን እየተደረጉ እንዳለ አውቃለሁ። የሆነ ቦታው ተደብቋል ወይ የሆነ ቦታ ከሀገር ውጭ ያለው ምናምን ወዘተ በየእምነቱ አሉ ለማለት ያክል እኔ በምከተለው እምነት ውስጥ እኮ ሆነው የሌላውን የሚያጣጥሉ የሚያብጠለጥሉ ምናምን የሚሉ አሉ። የሌላውም እንደዚህ እነዚህ ስርዓት ሊይዙ ይገባል። በጋራ ልንቆም ይገባል። እምነቱ ማንም ሰው ሊያራምድ ይችላል። ወይ ወንጌል ነው ወይ ወንጀል ነው። ወንጌላዊ ነኝ ካለ ወንጌሉን ይዞ መቀጠል መቻል ያለበት። የወንጌል መርሆች ይታወቃሉ። ወንጌል ማለት የምስራች ማለት ነው። እስከ ዓለም ዳርቻ ድረስ ወንጌልን መስበክ ነው። ኢስላምም ደግሞ እንደዚሁ ሰላም ነው ከዳር እስከ ዳር የሚሰብከው። ለዓለማችንም በኢትዮጵያም ጸጋን አምጥቷል ኢስላም። ፕሮቴስታንትም ሁሉም እንደዛ ናቸው። እውነቱን ለመናገር የእምነት መርሆች ከዚህ ውልፍት የሚለውን አንዳንዴ በመሽኮር መማየት አንዳንዱ እንደፈለገው ሲዘባርቅ በጣም ኖረኝነት በተሞላበት ሁኔታ እኔ የምከተለውን እምነት አንዱ መጥቶ መክተፊያ ነው ታቦት እያለ እንደፈለገው ተጨማልቆ መጥቶ ኢትዮጵያ ውስጥ ተንደላቆ ሴት አይ ኢትዮጵያ የራሷ ሕግ አለ፣ በኢትዮጵያ ሰማይ ከደረሰ በኋላ በሕግ አግባብ መጠየቅ መቻል አለበት ብለን ልንል ይገባል። ለነገሩ እንደዛ እንዳይሆን የሚደረገው ነገር በበጎች የሚመራ የአንበሳ መንጋ ይባላል። አንዳንድ ጊዜ የእምነት ተቋማት አካባቢ ያሉትን ስንመለከታቸው በግል ጥቅም ላይ ስንት መኪና ገዛው ምናምን የሚል ቆሞስና ምን በሞላበት ሁኔታ ተከታትሎ እንደዚህ አይነት ነገር ያደርጋል ብዬ አላስብም። ኢማም በለው ጳጳስ በለው ፓስተር እንደዚህ አሉ። በጣም በጥሩ ሁኔታ ተከታዮቻቸውን በጎቻቸውን ጠብቀው የሚኖሩ እንዳሉ ሆኖ ነገር ግን በግል ጥቅም ላይ ምን አይነት ርብርብ እንደሚደረግ ስለምናውቅ ይህ የኢትዮጵያዊነትን ትስስር የሰው ልጅ በነገራችን ሁላችን እኮ የመጣ ነው እኮ ኢትዮጵያ ሰላሌ፣ ጎጃም፣ አምቦ እንላለን እንጂ ከአንድ አዳምና ሔዋን የመጣ ነው። ሁላችን መሰረታችን ያ ነው። የሰው ልጅ ክብር መነካት የለበትም። ቅድም ያነሳው ስለዛ ነው የአንቀጽ 24 የህገ መንግስቱን ክፍል ያነሳት። ማንኛውም ሰው ሰብአዊ ክብሩና መልካም ስሙ የመከበር መብት አለው፣ ግለሰብ እንኳ ማለት ነው። ወደ ሀገር ስንሄድ፣ ወደ አካባቢ ስንሄድ፣ ወደ ተቋም ስንሄድ ደግሞ በደንብ ጥንቃቄ ያስፈልገዋል። ምክንያቱም በተቋም ውስጥ በጣም ብዙ ነገር አለ። 5 ሚሊዮን ህዝብን የጠንቋይ ሀገር ያለ ሰው በኢትዮጵያ ሰማይ ስር እንደዚህ የተንሸራሸረ ሊሄድ አይችልም። በፍትህ ስር ሆኖ ፍትህ እስከሚበየን ድረስ ማለት ነው። ያለበለዚያ ግለሰቦች ፍትህን እንዲያረጋግጡ ገፋፋቸው ማለት ነው። ያ ደግሞ ትክክል አይደለም። እንደዛ እንዳይሆን እንሰራበታለን። እጅግ አድርጌ አመሰግናለሁ። በተጣበበ ጊዜ ጋዜጠኛ፣ የሰብአዊ መብት ተሟጋች፣ የኢትዮጵያ መከላከያ ሰራዊት የክብር ተሸላሚ ጋዜጠኛ ውብሸት ታዬ እጅግ አድርጌ አመሰግናለሁ። ተሽዬ ጊዜ ልስጥልኝ። አሜን። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን እንግዲህ ጋዜጠኛ ውብሸት ታዬ ይህንን ጉዳይ ወደ አደባባይ ይዞ ከወጣ በኋላ ከራሱ አንደበት ስላለው ነገር ጠቅላላ ሁኔታ አቀረበልን። እንግዲህ ፓስተር ሄኖክ ግርማ ወይም ነብይ ሄኖክ ግርማ ጂፒኤስ በምትባል ቤተክርስቲያን ወይ ቴሌቪዥን ቻናል የተለያዩ ፕሮግራሞች ያቀርባል። በወንጌላውያን አብያተ ክርስቲያን ውስጥ ያለ ነው። በዚህ ጉዳይ ደግሞ የሚመለከታቸው የወንጌላውያን አብያተ ክርስቲያን መሪዎችን፣ ሌሎችም እንግዶችን ራሱንም ደግሞ ይዘን ለመቅረብ ጥረት እናደርጋለን። ያልተገቡ ነገሮች በጊዜ መታረም አለባቸው። ይሄ ምንም ጥያቄ የለውም። እንግዲህ እያደረኩት ባለው ማጣራት ውብሸትም እንዳለው ነብይ ሄኖክ ሀገር ውስጥ እንደሌለ ባለበት ሀገር ወይንም ካለበት ቦታ ይቅርታ ለመጠየቅ እየተዘጋጀ እንደሆነ ሰምተናል። እንግዲህ ይህንን ደግሞ ከሱም ይጠበቃል። ይሁንና በራሱ ቅድም ጋዜጠኛ ውብሸት ታዬ እንዳለው በራሱ ኦፊሻል ፔጅ ይሄ ያለአውዱ ያልተገባ ንግግር የተላለፈው ያለአውዱ ወይንም እኛ ካሰብነው ውጪ የተላለፈ ሀሳብ ነው ብሏል። እንግዲህ በዛ ፕሮግራም ላይ የመሰከረችው እንግዲህ እህታችንም በፖሊስ ቁጥጥር ስር ሆና ጉዳዩ በደንብ በሕግ በአግባብ እየታየ ነው። በተረፈ እንግዲህ ነብይ ሄኖክ ካለበት ቦታ ይቅርታ ብሎ ሀሳቡን ወይ ስላለው ነገር ያለውን ነገር ይገልጻል ብለን እናስባለን። ቤተክርስቲያኗ ጠይቃለች። የተለያዩ ማህበረሰቦች የተለያዩ ሀሳቦች እየሰጡ ነው። ይሄ ማለት አንድ ነገር እያሳየን ነው። በተለይ በተለያየ ቤተ እምነት ውስጥ ተሸሽገው እንደፈለጉ መሆን እንደማይቻል ያሉበት እምነትን ተቋምን በአግባቡ የህዝብን መብት፣ ባህል፣ ሃይማኖትን አክብሮ መጓዝ የሀገሪቷ ህግ ሲሪየስ እንደሆነ ማሳያ ነው። እንግዲህ ሁሉም ነው የተቆጣው። ነብይ ሄኖክ እንግዲህ ስለሱ የሚያውቁ ሰዎች መልካም ተግባቢ በዚህ መልኩ ይሄዳል ብለን ያላሰብነው ነው ብለዋል ቪዲዮ ያዩ ሰዎች።
ለምን እንደሆነ ከራሱ አንደበት ወይ ደግሞ ከቅርብ ጓደኞቹ ጉዳዩን ይዘን እንቀርባለን። እኛ መረጃ አቅራቢዎች ነን። እንግዲህ በዚህ ጉዳይ ላይ የተለያዩ መረጃዎች እየወጡ ነው። ከሰላሌ ኮሚኒኬሽን ቢሮ ይወጣል፣ ከፖሊስ የወጣ መረጃዎች አሉ። እነዚህ ሁሉ ፕሮግራሞችን ሰብሰብ አድርገን እናቀርባለን። ነብይ ሄኖክ እንግዲህ ካለበት ሀገር ወይ ካለበት ቦታ እንግዲህ እኛም ባረገነው ማጣራት ጋዜጠኛው ውብሸትም እንዳለው ሀገር ውስጥ የለም የሚል መረጃ ሰምተናል። ይሄ ደግሞ ወይ ለመሸፈን ወይ ደግሞ ሌላ ነገር ከሆነ ማጣራት ይፈልጋል። በጊዜው እጃችን የደረሰልን መረጃ ነው። እንግዲህ የተለያዩ መረጃ በዚህ ጉዳይ ላይ እየወጡ እናያለን። ከሰዓታት በፊት አፋን ኦሮሞ ቢቢሲም በዚህ ጉዳይ ላይ የራሱን ሀሳብ ገልጿል። እኛም እንግዲህ የተለያዩ መረጃዎች እየወጡ ይገኛሉ። እህታችን እንግዲህ ምስክርነት የሰጠችው በህግ ቁጥጥር ስራ ጉዳዩ እየታየ ነው ተብሏል። የህግ አግባብ ለህግ እንሰጣለን። ይሁንና በማህበረሰብ መሀል ግን እንዲህ አይነት ነገር ባይፈጠር ጥሩ ነው። በተለይ የእግዚአብሔር ቤት የእግዚአብሔር መንፈስ ያለበት ሰዎች ከእስራት ከተለያየ ነፃ የሚወጡበት ፕሮግራም በተለይ በወንጌል ቤተክርስቲያን ውስጥም በሌላም ቤተክርስቲያኖችም እየተቆረጡ የሚወጡ ቪዲዮዎች ብዙዎችን እያስቆጡ እያሳዘኑ ይገኛሉ። የፈጣሪ መንገድ ባልሆነ የግለሰብ አጀንዳ፣ የፖለቲካ አጀንዳ የያዙ ጉዳዮች በተደጋጋሚ በተለያየ ቤተ እምነት እየታዩ ብዙዎችን ልብ እያሻከሩ ወደ ቤተ እምነቶችን እንኳን እንዳይሄዱ እያደረገ ይገኛል። ይሄ በጣም ጥንቃቄ ያስፈልጋል። በተለይ ኤዲቶሪያል ፖሊሲ ሊኖራቸው ያስፈልጋል። የተለያየ ሚዲያ ላይ ያሉ አብያተ ክርስቲያናቶች ማለትም በህግ አግባብ ይሄ አይሆንም ይሄ ይሆናል ብሎ ወጣቶችን ማሰልጠን ያስፈልጋል። በእርግጥ የተለያየ የኢትዮጵያ ወንጌላውያን ቤተክርስቲያናት የሚዲያ ግሩፕ ስልጠና እየሰጠ እንደሆነ አውቃለሁ። እኔም ተካፍዬ አውቃለሁ። እንደዚህ አይነት ተከታታይ ስልጠና በመስጠት በህግ አግባብ መኬድ እንዳለበት በዚህ አጋጣሚ እኛ ጥቆማችን እንሰጣለን። የሃይማኖት ነገር እቺ ሀገር ያልደረሰባት መከራ የለም። አሁን ደግሞ የሃይማኖት ብጥብጥ የተለያየ ነገር ለመፍጠር የሚካሄደው ርቀት በጣም ይገርማል። አንዳንድ በአሁን ስማቸውን ደጋግመን መንገር ማንፈልግ ፓስተሮች በአደባባይ ወጥተው በጣም በሚያሳዝን መልኩ የሚናገሩት አሉ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆነው በተለያየ ዓለም ሆነው በሰልፍ ላይ እጅግ የሚያሳዝን ነገር የሚናገሩ አሉ። በአንዳንድ ደግሞ በሙስሊም አውቀዋለሁ እንደዚህ ብለው ደግሞ የሃይማኖትን ውዝግብ እንደፈለጉ የሚሰጡ አሉ። በተለያየ ሚዲያ ሞቶ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናት በተደጋጋሚ ስለሰራን የሚያስቆጡ ቅዱሳኖችንና ሃይማኖቶችን የሚያራክሱ አሉ። በአጭሩ እምነትም ወይ ሃይማኖት ወንጌል እንደዚህ አይተሰበክም። በፍቅር ነው የሚሰበከው። ሰዎችን በመጋበዝ ሰዎችን በማክበር ነው እንጂ ፈጣሪ ተዋጉልን ወይ ተጣሉ ተቧቀሱ አላለም። ይሄ የኛ ሀሳብ ነው። እንግዲህ በነብይ ሄኖክ ወይም በፓስተር ሄኖክ ጉዳይ ላይ ያሉትን ትኩስና ወቅታዊ መረጃዎች ከሚመለከታቸው አካላቶች ጋር ይዘን ወደ እናንተ እንቀርባለን። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመ ነኝ ከሀሌታ ስቱዲዮ ተሰናበትኩ። ሻሎም